І будуть рішення. Будуть, які допоможуть цьому. ለሳምንታት ያህል ከባድ ውጊያ ሲደረግባት የነበረችው የሰሜን ምስራቅ ዩክሬን ከተማ ኩፒያኒስክን መያዛቸውን የሩሲያ ኃይሎች መናገራቸው ተሰምቷል። የዩክሬን ወታደሮች መማረክ ቢፈልጉም ወታደራዊ አዛዦቻቸውን በመፍራት እጅ መስጠት ተስኗቸዋል ሲሉ ጄኔራል ቫላሪ ግራሲሞቭ አስታውቀዋል። የዩክሬን ባለስልጣናት የወደፊት የሀገራቸው ዕጣ የማያስጨንቃቸው ደካሞች ናቸው ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናገሩ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዶናልድ ትራምፕ የቀረበውን ባለ 28 ነጥብ የሰላም እቅድ እንደሚቀበሉት ገልጸው እንደሚያጤኑት ግን ከመናገር አልሸሸጉም። የአውሮፓ ህብረት አባል ሀገራት የትራምፕ እቅድ ተግባር ላይ የሚውለው ህብረቱና ኪየቭ በዋናነት ሲሳተፉ ብቻ ነው ሲል አቋሙን አሳውቋል። Ukraine's President Volodymyr Zelensky has given a guarded response to a plan drafted by the White House to end the war in his country. በከባድ ግስጋሴ እየሰገረ የሚገኘው የሩሲያ ጦር የኩፒያኒስክ ከተማን መያዙ ለፕሬዝዳንት ፑቲን ሪፖርትም አቅርቧል። የሩሲያ ወታደራዊ ጠቅላይ አዛዥ ቫለሪ ግራሲሞቭ ለፑቲን የሰሜን ምስራቁ ግንባር አውደ ውጊያ ሁኔታ ጠቅላላ ሪፖርትም አድርገዋል። የዩክሬን ጦርነትን ለመጨረስ አሜሪካን ጨምሮ የተለያዩ አደራዳሪ አካላት እንቅስቃሴ በጀመሩበት ሰዓት ሩሲያ ግስጋሴዋን ማስቀጠሏ ይደረሳል በተባለው የተኩስ አቁም ስምምነት ላይ አደጋ የሚደቅን ነው የሚሉ ፖለቲከኞችም አልጠፉም። ግራሲሞቭ ከተማዋን ሙሉ በሙሉ ተቆጣጥረናል ካሉ በኋላ የሩሲያ ጀግኖች ከተማዋን ለማስለቀቅ በጀግንነት ተዋድቀዋል ሲሉ ሪፖርታቸውን አቅርበዋል። አሁን በሩሲያ እጅ የገባችው ኩፒያኒስክ በኦስኮል ወንዝ አቅራቢያ የምትገኝ ከፍተኛ ወታደራዊ ድጋፍ ለማድረግ እጅግ አመቺ ቦታ እንደሆነች ነው የተነገረው። ለዩክሬን ይችን ቦታ ማጣት በተለይ በሰሜን ምስራቁ ዩክሬን ክፍል የሩሲያ ኃይሎች በቀላሉ እንዲገቡ፣ ወደ ምዕራብ ዩክሬን ደግሞ እንዲጠጉ መደላድል ይፈጥርላቸዋል ሲሉ ወታደራዊ ተንታኞች ይናገራሉ። በዚህ ግንባር ዩክሬን ከፍተኛ ኪሳራ እንደደረሰባት የተናገሩት ጄኔራሉ የኦስኮል ወንዝ የግራውን ድንበር በመክፈል የዩክሬን ወታደሮች እጅ እንዲሰጡ እያደረግናቸውም ብለዋል። እንደ ሩሲያ ወታደራዊ ኃይል ገለጻ በዚህ በኩፒያኒስክ ጦርነት ዩክሬን 15 ባታሊዮን ጦር እንዳሰለፈችና ሁሉም ከበባ ውስጥ መሆናቸውን ነው። ግራሲሞቭ የሩሲያ ወታደሮች በርካታ ግንባሮችን እየተቆጣጠሩ እንደሆነ ገልጸው በተለይ የምስራቁ ኃይል 13 መንደሮችን መቆጣጠሩን ብሎም ወደ ዴንትሮቭስክና ዛፖሮዥ አቅራቢያ የሚገኙ ሌሎች መንደሮችን ለመያዝ እየተንቀሳቀሰ ነው። ወደ ሰሜን የተንቀሳቀሰው የሩሲያ ኃይል ደግሞ በካርኪቭ ግዛት ቮሎቻንስክ ሲቆጣጠር፣ የደቡቡ ክፍል በዶኔስክ ግዛት ኮንስታንቲኖቪካን መቆጣጠሩንም ገልጸዋል። በእነዚህ አውደ ውጊያዎች አብዛኞቹ የዩክሬን ወታደሮች የድሮን ሰለባ መሆናቸውን ግራሲሞቭ ጠቅሰው አሁንም ወደፊት መገስገሳቸውን እንደሚቀጥሉ ነው ያስታወቁት። ነገር ግን ሩሲያ ይህን ድል ተቀናጀው ስትል መግለጫ ብትሰጥም ዩክሬን ግን የሞስኮ ሐሰተኛ ወሬ ነው ስትል በማጣጣል ኩፒያኒስክ አሁንም ድረስ በዩክሬን ጀግኖች ቁጥጥር ስር መሆኗን የተናገሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጦር ግንባር ያለውን እየካዱ አሁንም ድረስ የምዕራባውያን እርዳታ እየጠበቁ ነው። ይህ ደግሞ በሙስና ወንጀል እየታመሰ ለሚገኘው ለኪየቭ መንግስት ከባድ አጣብቂኝ ፈጥሮበታል እየተባለ ነው። ከውጭ በሩሲያ ኃይል ከውስጥ ደግሞ በሙስና ፈተና ተወጥሮ የሚገኘው የዜሌንስኪ መንግስት አሁን በገደል አፋፍ ላይ ተንጠልጥሏል የሚል ትችትም እያስተናገደ ነው። $100 ሚሊዮን ምዝበራ ወቀሳም የሚቀርብበት የኪየቭ አስተዳደር ፍጻሜው ምን ሊሆን እንደሚችል ማይገመት ይሆናል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያ ወታደራዊ ባለስልጣናት ተቆጣጥረናቸዋል የሚሉት ቦታዎች አሁንም ድረስ በእኛ እጅ ናቸው ማለታቸውን ተከትሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬን ባለስልጣናት ለሀገራቸው የወደፊት ዕጣ ፈንታ የማይጨነቁ ተጨባጩን እውነት የሚክዱ ሲሉ ወቅሰዋቸዋል። ፑቲን ዩክሬን በወርቅ ማሰሮ ውስጥ በሚገኙ ወሮበሎች የምትመራ ሀገር ወይንም ክሪሚናል ጋንግ ኦን ደ ጎልደን ፖቲ ሲሉ የዩክሬን ባለስልጣናትን ዘልፈዋቸዋል። ፑቲን ከዩክሬን ጋር የሚዋጉ ወታደሮቻቸውን በጎበኙበት ወቅት በሙስና እየተንገዳገደ የሚገኘው የዩክሬን መንግስት ለዜጎቹ የማይሆን ነውም ብለውታል። ሌላው ከሰሞኑ የዩክሬን ጦርነትን ለመፍታት በዶናልድ ትራምፕ የቀረበውን ባለ 28 ነጥብ የሰላም እቅድ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ መቀበላቸውን ማስታወቃቸው ነው የተሰማው። በትራምፕ የቀረበው እቅድ በብራሰልስ ባለስልጣናት ተቃውሞ ቢቀርብበትም ዜሌንስኪ ግን ጉዳዩን እያጤኑት እንደሆነ ገልጸው በቅርቡ በረቂቁ ላይ ከዶናልድ ትራምፕ ጋር እንደሚወያዩበት ነው ያሳወቁት። የዜሌንስኪ መግለጫ የመጣው በርካታ መገናኛ ብዙሃን ትራምፕ መራሹ ባለ 28 ነጥብ የሰላም እቅድ ለኪየቭ ደርሷል እያሉ መዘገባቸውን ተከትሎ ነው ዛሬ ላይ ዜሌንስኪ እቅዱ እጃቸው መግባቱን የተናገሩት። የትራምፕ እቅድ አሁን ላይ ሩሲያ የያዘቻቸውን ግዛቶች ዩክሬን ማስረከብ አለባት፣ በዩክሬን
ቁጥጥር ስር የሚገኘው ዶንባስ በትራምፕ እቅድ መሰረት ከዩክሬን እጅ አፈትልኮ ይወጣል። ይህ ደግሞ ከክሪሚያ ቀጥሎ ሌላ ግዛት ዩክሬን ትሰጣለች ማለት ነው። ነገር ግን ከዚህ በፊት ቅንጣት መሬት አንሰጥም ሲሉ የከረሙት ዘለንስኪ አሁን ላይ ልዕለ ኃያሏን አሜሪካና ዓለምን እየበጠበጡ ከሚገኙት ትራምፕ የመጣውን ትዕዛዝ አልቀበልም ይሉ ይሆን የሚለው ጥያቄ ፈጥሯል። ሀሳባቸውን መቀያየር ለማይከብዳቸው ትራምፕ አሁን ላይ ያወጡት እቅድ እንደ ከዚህ ቀደሙ መልሰው ሊሽሩት ይችሉ ይሆን የሚል ጥያቄም አንዳንዶች ማንሳታቸውን ቀጥለዋል። ለዘለንስኪ ቅርበት ያላቸው ወገኖች እንደሚሉት የትራምፕ እቅድ እጃቸው ላይ ሲደርስ ስሜታቸው ደፍርሶ እንደነበር ነው። ሆኖም ዘለንስኪ በሚቀጥሉት ጥቂት ቀናት ከትራምፕ ጋር እንደሚመክሩበት ገልጸዋል። ምንም እንኳ ዘለንስኪ እናጤነዋለን ቢሉም ሮይተርስ ይዞት የወጣው መረጃ እንደሚጠቁመው የትራምፕ አስተዳደር ዩክሬን እቅዱን መቀበል እንዳለባት ፍንጭ መስጠቱን ነው። ዋሽንግተን ይህን የሰላም እቅድ ኬቭ እንድትቀበልና ጦርነቱ እንዲያበቃ ማድረግ አስፈላጊ መሆኑን እንደምታምን ከዋይት ሀውስ የወጡ መረጃዎችም ያሳያሉ። አንድ ስማቸው ያልተገለጸ ባለስልጣን እንደሚሉት በዚህ እቅድ ዩክሬን ዶንባስን መስጠት ጨምሮ ሌሎች መስፈርቶችን ማሟላት እንደሚጠበቅባት ይተነትናል። ባለስልጣኑ አክለውም ዋሽንግተን ኬቭን እቅዱ እንድትቀበል ማስገደዷም እንደማይቀር ነው። ከሮይተርስ ዘገባ ባሻገር ሄልሲንኪ ታይምስ ይዞት የወጣው መረጃ እንደሚጠቁመው ዘለንስኪ ከአሜሪካ ባለስልጣናት ጋር ለመምከር ፍላጎት ማሳየታቸውን ነው። የምስራቁን ክፍል ለሩሲያ መስጠት፣ የኔቶ አባልነትን ፍላጎት ማቆም፣ ወታደራዊ ኃይሏን መቀነስ የሚሉና ሌሎች በትራምፕ እቅድ ውስጥ የተካተቱ ናቸው። ቲቪፒ ወርልድ የትራምፕን ባለ 28 ነጥብ እቅድ ዝርዝሮችንም እንዲህ አስቀምጧል። አንደኛ፣ የዩክሬን ሉዓላዊነት ይረጋገጣል። ሁለተኛ፣ በሩሲያ በዩክሬንና አውሮፓ መካከል የወረራ አዝማሚያ እንዳይኖር ማድረግ። ሶስተኛ፣ ሩሲያ ጎረቤት ሀገራትን አትወርም፣ ኔቶም መስፋፋቱን ያቆማል። አራተኛ፣ በአሜሪካ አሸማጋይነት ሩሲያና ኔቶ በጋራ መተባበር የጋራ እድገትን ያፋጥናሉ። 5 ዩክሬን የጸጥታ ዋስትና ታገኛለች። 6 የዩክሬን ወታደሮች 600 ሺህ ብቻ ይሆናሉ። 7ኛ፣ ዩክሬን የኔቶ አባል ላለመሆን በህጓ ላይ ታስቀምጣለች። ኔቶም ይህን ማድረግ ይጠበቅበታል። 8ኛ፣ ኔቶ በዩክሬን ወታደር አያሰፍርም። 9 የአውሮፓ ተዋጊ ጀቶች በፖላንድ ብቻ ይቀመጣሉ። 10ኛ፣ አሜሪካ ለዩክሬን ዋስትና ትሰጣለች። ዩክሬን ሩሲያን የምታጠቃ ከሆነ አሜሪካ ዋስትናዋን ታነሳለች። 11ኛ፣ ዩክሬን ከአውሮፓ ህብረት ጋር ግልጽ ወዳጅነትን ታጠናክራለች። 12ኛ፣ ዩክሬንን መልሶ መገንባት። 13ኛ፣ ሩሲያ ከዓለም ኢኮኖሚ ጋር ዳግም ትወዳጃለች። 14ኛ፣ በአውሮፓ የተያዘው የሩሲያ ገንዘብ ይለቀቃል። 15ኛ፣ በአሜሪካና ሩሲያ የጋራ ኮሚቴ በማቋቋም የጸጥታ ጉዳዮችን የሚከታተል ቡድን ይኖራል። 16ኛ፣ ሩሲያ አውሮፓና ዩክሬንን ላትወር በህግ ማስቀመጥ አለባት። 17ኛ፣ አሜሪካና ሩሲያ የኒውክሌር ጦር መሳሪያ ላለማስፋፋት ይስማማሉ። 18ኛ፣ ዩክሬን ኒውክሌር አልባ ሀገር ትሆናለች። ኒውክሌር ማበልጸግም አትችልም። 19 የዛፖሮዥያ ኒውክሌር ጣቢያ ባለም አቀፉ የኒውክሌር ተቆጣጣሪ ተቋም ክትትል ይደረግበታል። 20 ሩሲያና ዩክሬን የትምህርት ህዝብ ለህዝብና ባህላዊና ብሎ ማህበራዊ መስተጋብር በመፍጠር ዘረኝነትን ያስወግዳሉ። 21 ክሬሚያ፣ ሉዋንስክ፣ ዶኔስክ የሩሲያ ይሆናሉ። 22ኛ፣ በግዛት ላይ ስምምነት ከተደረገ በኋላ ሩሲያም ሆነች ዩክሬን መጣስ የለባቸውም። 23ኛ፣ ሩሲያ ዩክሬን በዲኒፕሮ ወንዝና በጥቁር ባህር ላይ ያላትን የንግድ ተጠቃሚነት አትከለክልም። 24ኛ፣ የሰብአዊ እርዳታ ኮሚቴ ይቋቋማል። 25ኛ፣ ዩክሬን በ100 ቀናት ውስጥ ምርጫ ታደርጋለች። 26ኛ፣ በዚህ ጦርነት የተሳተፉ ሁሉ ኃላፊነት ይወስዳሉ። 27ኛ፣ ይህ ስምምነት በህግ የታሰረ ነው። በሰላም ኮሚቴ ይመራል። ዶናልድ ትራምፕ የበላይ ጠባቂ ይሆናሉ። 28ኛ፣ ይህ ስምምነት ከተደረሰ በኋላ የተኩስ አቁም ስምምነት ወዲያው ተፈጻሚ ይሆናል ይላል። የፖለቲካ ተንታኞች አሁን እነዚህ በትራምፕ የቀረቡትና የሚመሩት 28 እቅዶች ወደ ሩሲያ ያዘነበሉ መሆናቸውን ከገለጹ በኋላ ዩክሬንና አጋሮቿ እንዴት ተመልክተው ምን አይነት መልስ ሊሰጡ ይችላሉ የሚለው ግን ወደፊት የሚታይ ቢሆንም ጉዳዩ እንዲህ በቀላሉ መሬት ለመውረድ ሳይቸግረው እንደማይቀር ግምታቸውን አስቀምጠዋል። Америці по силам зробити так, щоб російська налаштованість на закінчення війни